እንዴት አምሽታችኋል? የተወደዳችሁ ከምሽቱ 1 ሰዓት ሆኗል። የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። ኢቲቪ ዜና 57 በምዕራፍ 2 ተመልሷል። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆያለሁ። አበይት ጉዳዮቹን ልንገራችሁ። ጠቅላይ ሚኒስትር አብይ አህመድ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ተወያዩ። የተወካዮች ምክር ቤት ዛሬ ባካሄደው 5ኛ ዓመት የሥራ ዘመን 4ኛ መደበኛ ጉባኤው የተሻሻለውን የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ መርምሮ በሙሉ ድምፅ አጸደቀ። ከውጭ የሶሪያ መንግስትና በኩርዲሽ የሚመራው የሶሪያው ኤስዲኤፍ ኃይል ጦርነት ለማርገብ ከስምምነት ደረሱ። ኢቲቪ ዜና 57 ላይ ናችሁ። አብራችሁን ዝለቁ። ወደ ቀዳሚው ዘገባችን አምራን። ጠቅላይ ሚኒስትር አብይ አህመድ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ውይይት አደረጉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ የኬንያውን ፕሬዝዳንት ዊሊያም ሳሞይ ሩቶን ለአንድ ቀን የስራ ጉብኝት መቀበላቸውን ገልጸዋል። ጉብኝቱ በሁለቱ ሀገሮች መካከል ያለውን ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ ነው ብለዋል። በውይይቱ የሁለትዮሽ ግንኙነቱ በሚጠናከርበት ሁኔታ ላይ እንዲሁ በአፍሪካ ቀንድ ሰላምና ጸጥታ ጉዳዮች ላይ መምከራቸውንም አመልክተዋል። ይህም በሰላምና መረጋጋት ብሎም በአፍሪካ መር መፍትሄዎች ላይ ያለውን የወል ጽኑ አቋም የሚያሳይ እንደነበር ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ጠቁመዋል። ከዚሁ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር በሳይንስ ሙዚየምና አርቲፊሻል ኢንተለጀንስ ጉብኝት አድርጓል። ያደረጉትን ጉብኝት በፎቶ ተከታትለን እንመለስ። ዘገባዎቻችን ቀጥለዋል። የተወካዮች ምክር ቤት ዛሬ ባካሄደው 5ኛ ዓመት የሥራ ዘመን 4ኛ መደበኛ ጉባኤው የተሻሻለውን የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ መርምሮ በሙሉ ድምፅ አጸደቀ። አዋጁ ስራ ላይ ጸድቆ ስራ ላይ ውሎ የነበረው ከ55 ዓመታት በፊት በመሆኑ ዘመኑን ያገናዘበ እንዳልሆነ የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ገልጸዋል። በተለይ በ1963 ዓመተ ምህረት የወጣው የእጽዋት ሕግ የሚል ነበረ። እሱ 55 ዓመት ያገለገለ ነው። 55 ዓመት ያገለገለና በጣም የቆየ ዘመኑን ያልዋጀ ከመሆኑ አንጻር ይሄ አዋጅ ግን የዓለም አቀፍ የእጽዋት ጥበቃን ደህንነትን በደንብ አድርጎ ደረጃዎቹን ስታንዳርዶቹን ማለት ነው አጠቃላይ ጉዳዮችን የያዘ ተባይን እንዴት መከላከል እንደሚቻል ያስቀመጠና በጣም ወሳኝ አዋጅ እንደመሆኑ አንጻር ያው እንደ መደመር መንግስት ደግሞ የግብርና ሽግግር ለማረጋገጥ ምርትና ምርታማነት ማሳደግ ዋነኛው ጉዳይ ስለሆነ ምርትና ምርታማነትን ለማሳደግ ደግሞ አንዱ ፈተና በተባይ ይበከላል እጽዋቶቻችን እና ይሄንን ለመከላከል እጅግ ጠቃሚ አዋጅ ስለሆነ የተከበረው ምክር ቤት ቢያጸድቀው ብለን እንጠይቃለን። አመሰግናለሁ። ከዚሁ ጋር ተያይዞ የዚህ አዋጅ መሻሻል የስነ ህይወት እጽዋት ብልሽትንና ብክነትን
ለመከላከል ያግዛል ተብሏል። እንደ ሪፖርተራችን ሳምሶን በላይ ዘገባ የግብርና ጉዳዮች ቋሚ ኮሚቴ ባቀረበው ሪፖርትና የውሳኔ ሀሳብ ላይ የምክር ቤቱ አባላት የተለያዩ ጥያቄዎችን ያነሱ ሲሆን የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ረቂቅ አዋጁ በምክር ቤቱ አባላት ሰፊ ውይይት ከተደረገበት በኋላ አዋጅ ቁጥር 1400/2018 ሆኖ በሙሉ ድምጽ ጸድቋል። አንቀጽ 3 ቅጣት ላይ ኢንስፔክተሩ የተሰጠውን ስልጣንና ተግባር እንዳይፈጽም ሆን ብሎ በኃይል በዛቻ ወይም በማንኛውም መንገድ የከለከለ ብሎ እስከ 5 ዓመት ከ1 ዓመት እስከ 5 ዓመት ይቀጣል ወይም ደግሞ 100,000 ብር ተጨማሪ 100,000 ብር ይቀጣል የሚል አለ። ንዑስ አንቀጽ 3 ላይ ደግሞ ኢንስፔክተሩ ሆን ብሎ ሐሰተኛ ሪፖርት ካቀረበ መፈጸም የሚገባውን ተግባር ሳይፈጽም የቀረ ወይም በተገቢው ሁኔታ እርምጃ ሳይወስድ የቀረ እንደሆነ ከ1 ዓመት እስከ 3 ዓመት በሚደርስ ቀላል እስራት ይቀጣል የሚለው ነገር ኮሚቴው እንዴት ነው ያየው? ለኢንስፔክተሩ የተቀመጠው ብር አልተቀመጠም። አማራጭ ብር አማራጭ ቢቀመጥ ኢንስፔክተሩ የሐሰት መረጃ እየሰጠ ወይንም በተገቢው ቁጥጥር ሳያደርግ በተባይ የተነደፈ እጽዋትን እያስተላለፈ ገንዘብ እየሰጠ ሊቀጥል ይችላል። እየተቀጣ ማለት ነው። እየተቀጣ ብር ከተወሰነ አስቸጋሪ ይሆናል። 1 ዓመት ቢታሰር ግን በሚሊዮን ከዛም በላይ የሚበልጥ ጉዳት ነው የሚደርሰው ወደ ብር ብንወስድ። ዘገባዎቻችን ቀጥለዋል። በጠቅላይ ሚኒስትር አብይ አህመድ የተጻፉት የመደመር መጽሐፍት ሰው ተኮር በሆነ የብዝሃ ኢኮኖሚ ጉዞ ኢትዮጵያን ወደ ተሻለ ምዕራፍ ለማሸጋገር ማገዛቸውን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ገለጹ። በመጽሐፉ የተነሱ ሳቢዎችን በቀላል መንገድ የሚያደርስ አዲስ የመደመር ሞባይል መተግበሪያ ይፋ ተደርጓል። ሳምሶን በላይ በዘገባው ይዞታል። በጠቅላይ ሚኒስትር አብይ አህመድ የተጻፉት መደመር፣ የመደመር መንገድ፣ የመደመር ትውልድና የመደመር መንግስት መጽሐፍት ሰው ተኮር በሆነ የብዝሃ ኢኮኖሚ ጉዞ ኢትዮጵያን ባጠረ ጊዜ ውስጥ ወደ ተሻለ ምዕራፍ ለማሸጋገር አግዘዋል። በመጽሐፉ የተነሱ እሳቤዎችን በቀላል መንገድ የሚያደርስ አዲስ የመደመር ሞባይል መተግበሪያም ይፋ ተደርጓል። መተግበሪያው ይፋ በሆነበት መድረክም ባለፉት የለውጥ ዓመታት በመደመር እሳቤ የተከናወኑ ተግባራት ያስመዘገቡት ተጨባጭ ውጤቶችን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ገልጸዋል። መጽሐፍቱን በኦዲዮ መተግበሪያ መዘጋጀቱም የጎላ ሚና እንዳለው ፕሬስ ሴክሬታሪያት ኃላፊዋ ገልጸዋል። በትራፊክ ሰዓት ውስጥ ቁጭ ብሎ እንግዲህ መኪና ውስጥ በፖድካስት መልክ ስለሆነ የቀረበው በእንደዛ ሁሉንም መጽሐፍ ማዳመጥ ይቻላል፣ መፈተሽ ይቻላል። ኢቭን መጽሐፉንም ካነበብከው ከዛ ውጪ ደግሞ ባለ ሰዓት ውስጥ እንደገና ደግሜ ይሄን ነገር ልረዳው ብትል የፈለከው ቻፕተር ጋር ስኪፕ አድርገህ በመኪና ውስጥ ስትሄድ ልታዳምጠው ትችላለህ ማለት ነው። ሁለተኛው ምንድነው እንግዲህ የተለያዩ አይነት ኢንቴሊጀንሶች አሉ ይባላል አይደል? አንዳንድ ሰው አንብቦ የሚረዳ አለ። በዛ መልኩ ደግሞ አንብቦት ያልተረዳውን ነገር በመስማት አማራጭ ደግሞ ሲመጣላቸው እሱን ነገር የበለጠ ለመገንዘብ ሀሳቦችን የበለጠ ሰርጾ ለመፈተሽ ያግዛል ማለት ነው። ሶስተኛው ግን ከፖርቴቢሊቲ ጋር ነው። እንግዲህ ሁላችንም አሁን ዲጂታል ዓለም ውስጥ ተቀላቅለናል። ከዛ ጋር ተያይዞ በስልካቸው ውስጥ ስላለ ጊዜያችንን ገንቢ ነገሮች ላይ የማሳለፊያ አማራጭ ሆኖ ቀርቧል ማለት ነው። መጽሐፍቱ በድምጽ በመተግበሪያ መዘጋጀታቸው ምቹነት እንዳላቸው ነው የጠቀሱት። በተለያዩ ፕሮጀክቶች ላይ አካታችነትን አስመልክቶ በትኩረት እየተሰራ መሆኑን የገለጹት ፕሬስ ሴክሬታሪያቷ በዚህ መተግበሪያ ላይም ከምቹነት ባሻገር አካታችነትን ያቀፈ መሆኑንም አስታውቀዋል። የሁሉንም ማህበረሰብ ክፍል እናዳርስላን ስንል ጊዜ በተለያዩ እንግዲህ ፕሮጀክቶች እያየናቸው ነው። አሁን በፊት ከነበረው የበለጠ በተለያዩ ትኩረቶች እየተደረገ ነው አካታችነትን ላይ ማለት ነው። ከዚህ ጋርም ተያይዞ እንግዲህ አይነ ስውራን አንድ የማህበረሰብ ክፍል እንደመሆናቸው እንዲሁ በዚህ ቅርብ ጋር እንኳን ስናየው የአብርሆት ቤተ መጻሕፍት ላይ እየተደረጉ ያሉ እንቅስቃሴዎች በተለይ መጽሐፍትን የበለጠ ተደራሽነት ለአይነ ስውራን ለማቅረብ ብዙ ስራዎች ተሰርተዋል ማለት ነው፣ በብሬል መልክ ማለት ነው። ይሄኛው ደግሞ ሌላ አማራጭ ነው። የክቡር ጠቅላይ ሚኒስትራችን ሀሳቦች እና እይታዎች እና ራዕይን የሰነቁ መጽሐፍትን ለነሱ ደግሞ ተደራሽ ለማድረግ አሁን በኦዲዮ ፎርማት ስላለ የበለጠ ደግሞ አካታችነቱን እያሰፋው ይመጣል ማለት ነው። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም በድምጽ የተዘጋጀው መተግበሪያው በተለያዩ ቋንቋዎች የተዘጋጀ መሆኑን የገለጹ ሲሆን በውስጡም በርካታ ጉዳዮችን ማካተቱን ጠቅሰዋል። ከአራቱ መጽሐፍት ሁሉም በአማርኛና በአፋን ኦሮሞ የተጻፉ ናቸው።
የመጀመሪያው መደመርና የመደመር ትውልድ ደግሞ በእንግሊዘኛም አሉ ማለት ነው። ስለዚህ የቋንቋ ስብጥሩ 3 የቋንቋ ስብጥር አለው። የበለጠ ደግሞ ቅድም ላልነው ተደራሽነት ለዓይነ ስውራን ብቻ ሳይሆን ቋንቋም ያማከለ ተደራሽነት አለው ማለት ነው። ስለዚህ መተግበሪያው በ2 ፎርማት ነው ዲጂታሊ የቀረበው። አንደኛው የአይፎን ተጠቃሚዎች ለሆኑ የአይፎን ስማርትፎን ያላቸው iOS ላይ በመግባት መተግበሪያውን ዳውንሎድ ማድረግ ይችላሉ መደመር የሚለውን። በአንድሮይድ ደግሞ ስልክ ያላቸው ፕሌይ ስቶር ላይ ገብተው እሱን ዳውንሎድ ማድረግ ይችላሉ። ከዛ ውጪ ደግሞ የስማርትፎን ምናልባት አክሰስብል ያልሆነላቸው ነገር ግን ዴስክቶፕ እና ኮምፒውተር ደግሞ ያላቸው ሰዎች ወይ ላፕቶፕ አክሰስ ያላቸው ሰዎች በዚህ ጊዜ ላይ ድረገጽም አለው የመደመር ድረገጽ አለው። ምን ተካቶበታል እንዳልኩ ኦዲዮ ቡኮቹ አሉበት። ከኦዲዮ ቡኮቹ ደግሞ ባለፈ ከመጽሐፍቶቹ የተቀመሩ አጫጭር ፎቶኮቶች አሉበት። በመሆኑም መተግበሪያውን ከአፕ ስቶር ወይንም ከፕሌይ ስቶር ላይ በማውረድ መጠቀም እንደሚቻልም ተገልጿል። ከዚህ ጉዳይ ጋር ተያይዞ የሞባይል መተግበሪያው ይፋ በሆነበት መድረክ ባለፉት የለውጥ ዓመታት በመደመር እሳቤ የተከናወኑ ተግባራት ያስመዘገቡት ተጨባጭ ውጤትን አስመልክቶ የጠቅላይ ሚኒስትር ጽሕፈት ቤት ቋሚ ዘጋቢዎች ልምዳቸውን አጋርተዋል። በዚሁም የመደመር ሞባይል መተግበሪያ ዜጋዎች ስለ ብሔራዊ ጥቅማቸው የሚረዱበትን አቅም የሚፈጥር መሆኑ ተመላክቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መጽሐፍት የኦዲዮ ቡክ እና የሞባይል መተግበሪያ አፑ በይፋ ስራ ጀምሯል። የትልቅ አቅም የሚሆን ነው። ያንዳንዱ ዜጋ ጋር ቀደም ሲል እንደተገለጸው ያንዳንዱ ዜጋ በቀላሉ አግኝቶት ሊጠቀምበት የሚችለው የተመራበት ያለውን የፖለቲካ ኢኮኖሚ እሳቤ በቅጡ እንዲረዳው እንደ ሀገር ምን መስጠት አለበት፣ ምን ማበርከት አለበት የሚለው ብሔራዊ ጥቅሙን እንዲለይ የሚያደርግበት እና ተደማሪ አቅም የሚፈጥርበት ገንዘቡን፣ አቅሙን፣ ሀሳቡን፣ እውቀቱን የሚሰጥበት እንዲሆን ትልቅ እድል ይፈጥራል። ከዛ ባሻገር ደግሞ እንደሚታወቀው 2025 ዲጂታል ኢትዮጵያን አጠናቀን 2030 ጀምረናል። ስለዚህ ከዛ አኳያ የዲጂታል ኢትዮጵያ ጉዞን በእጅጉ የሚያፋጥን ተግባር እንደሆነም እንደዚሁ ታሳቢ ይደረጋል። በዚሁ ቋሚ ዘጋቢዎች ልምዳቸውን ባጋሩበት መድረክ የመደመር መጽሐፍን ለኢትዮጵያ አዲስ እሳቤን ያመላከተ መሆኑ ተጠቁሟል። በመደመር መንግስት በጋራና በትብብር የተሳኩ የልማት ስራዎች እንዲሁም አዲስ የፖለቲካ ምህዳር መፍጠር መቻሉም ተነስቷል። ኢትዮጵያ እንግዲህ ከልዩነታችን ይልቅ አንድ የሚያደርጉን ደግሞ ብዙ ጉዳዮች አለን። እንደ ምሳሌ የምናነሳው የአድዋን ድል መውሰድ እንችላለን። አድዋ እንግዲህ አባቶቻችን ብዙ ልዩነት አለመግባባቶች እያላቸው እንግዲህ በሀገር ሕልውና ጉዳይ ላይ ግን እቺ ሀገር እንድትቀጥልና ለትውልድ እንድትተርፍ እንግዲህ የራሳቸውን አስተዋጽኦ አድርጓል ማለት ነው። ሌላኛው ሁለተኛ አድዋ የምንለው የህዳሴ ግድባችን ነው። የህዳሴ ግድባችን እንግዲህ ለዘመናት ቁጭት ነበረ። አባቶቻችን ቁጭት ነበራቸው። በተደመረ አቅም አንድ ላይ ጉልበታቸውን እንዲሁ ላባቸውን ገንዘባቸውን ሁሉ በመደመር ህዳሴን እንግዲህ መጨረስ የቻለበት ጊዜ ላይ ነው የምንገኘው። ባለፉት ዓመታት በመደመር መንገድ መጽሐፍ ውስጥ የተቀመጡ ትልልቅ የሚባሉ የፖለቲካ እንቅስቃሴዎች የነበሩበት ነው። የተፎካካሪ የፖለቲካ ፓርቲዎች በኢትዮጵያ ታሪክ ኢትዮጵያ እንዳይገቡ ታግደው የቆዩበትን ሁኔታ የሰበረ በጣም ከአፍ እስከ ገደፉ የህዝብ ሰልፎችና ትዕይንተ ህዝቦችን የተመለከትንበትን አጋጣሚ አይተናል። ይሄ ደግሞ እንደ ጋዜጠኛ እንደ ቋሚ ዘጋቢ በኢትዮጵያ ውስጥ ያለውን የፖለቲካ መንገድ መስፋቱን እንድረዳ ወይም እንድገነዘብ አስችሎኛል ማለት ይቻላል። ይሄ ለመንግስትም የተደረገ የድጋፍ ሰልፍ፣ ለጠቅላይ ሚኒስትሩ የተደረገው የሰኔ 16ቱን ሰልፍ ማንሳት እንችላለን። ከዚሁ ጋር ተያይዞ የመደመር መንግስት እሳቤ ትውልዱ ላይ መሰረት ያደረገ መሆኑም በስነ ስርዓቱ ላይ ተገልጿል። የመደመር ትውልድ ከባህሪያቱ እንደሚቀመጠው አሁን ባለችው ኢትዮጵያ ውስጥ ምክንያታዊ ትውልድ፣ በሀሳብ የበላይነት የሚያስብ ትውልድ፣ ውበትን የሚያደንቅ ትውልድ፣ ከአድማስ የተሻገረ ሀሳብን ከአድማስ የተሻገረ እይታን የሚያመጣ ትውልድ በመገንባት ረገድ እኔ ስኬታማ ስራዎች እየተሰሩ መሆኑን በአጠቃላይ በስራዎቻችን ለመዘገብ በምንንቀሳቀስባቸው ሁሉ አይተናል። የመደመር ትውልድም እኔ እውነት ለመናገር በጣም አሁን ያለው ትውልድ እድለኛ ትውልድ ነው ብዬ አስባለሁ። እየተሰሩ ያሉ ስራዎች በሙሉ ያን ትውልድ መሰረት ያደረጉ ናቸው፣ በልቶ ከማደር የተሻገሩ ናቸውና እነዚህ ስራዎች ነገን የተሻለ እንድናይ እኛም እንደ ጋዜጠኛ በሀገራችን ተስፋ እንድናደርግ ያደረጉ ናቸው የሚል ምልከታ አለኝ።
ኢቲቪ ዜና 57 ዘገባዎቻችን ቀጥለዋል። ወደ ዜና እረፍት እናምራለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ስራ አስፈጻሚ አቶ አብዱራህማን ሩቤ በህይወት ዘመናቸው ለተቋማት ለውጥ ተግተው ሲሰሩ እንደነበር ባልደረቦቻቸውና የኢቢሲ ዋና ስራ አስፈጻሚ ገለጹ። ባደረባቸው ህመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት የተለዩት አብዱራህማን ሩቤ ስርዓተ ቀብራቸው በአዲስ አበባ ኮልፌ የእስልምና መካነ መቃብር ተፈጽሟል። መሐመድ ራህመቶ አብዱራህማን ሩቤ በአርሲ ዞን ሎዴ ጦሳ ወረዳ ተወልደው የመጀመሪያና ሁለተኛ ደረጃ ትምህርታቸውን እዚያው ተከታትለዋል። የመጀመሪያ ዲግሪ ከጅማ ዩኒቨርሲቲ በውጭ ቋንቋዎች ጥናት፣ ሁለተኛ ዲግሪ ደግሞ ከአፍሪካ አመራር ልቀት አካዳሚ በኮሚኒኬሽንና ሚዲያ ጥናት አግኝተዋል። አብዱራህማን ሩቤ የጋዜጠኝነትን የስራ ዓለም የተቀላቀሉት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ሪፖርተር በመሆን ሲሆን ቀጥሎ በኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ከሪፖርተርነት እስከ ምክትል ዋና ስራ አስፈጻሚነት አገልግለዋል። ከ2014 ጀምሮ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚ በመሆን እስከ ህይወት ህልፈታቸው ያገለገሉ ሲሆን ባደረባቸው ህመም በሕክምና ሲረዱ ቆይተው ገና በ40 ዓመታቸው ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም አዲስ አበባ በሚገኘው ኮልፌ የእስላም መካነ መቃብር ተፈጽሟል። አብዱራህማን ሩቤ በስራ ቅንና ታታሪ እንደነበሩ ባልደረቦቻቸው ይገልጻሉ። ከሰውም ሰው ነው፣ ለሰው የሚኖር ሰው ነው፣ ለቤተሰቡ የሚኖር ሰው ነው። ሰው ማለት ዝም ብሎ ሁለት እግር ያለው ሁለት አይን ያለው ሳይሆን ራሱን ሰጥቶ ለስራውም ለቤተሰቡም ቤተሰቡን እንደ አባት እንደ ወንድም እንደ እናት አድርጎ የሚያኖር ሰው፣ ለስራውን ደግሞ በጣም ቀና ሰው፣ ተሯሩጦ ቀን ሌሊት ሳይል ሌሊት 8 ሰዓት 9 ሰዓት ስራ ገብቶ የሚሰራ ሰው ነው። ይሄ ልጅ እንደ ዳይሬክተር ይሰራል፣ እንደ ሪፖርተር ይሰራል። ከማንኛውም ሰው ጋር ጥሩ ግንኙነት አለው፣ ጥሩ ቀረቤታ አለው። ሁሉንም ሰው በአንድ አይን የሚያይ ሁሉንም ሰው እኩል የሚንከባከብ ተቸገረ ከሄድክ የሚሰማክ የሚያዳምጥ ችግርህን ሊፈታ የሚጥር አብዱራህማን ዛሬ ቢሞትም ጥሩ አሻራ አሳልፎ ነው የሞተው። ኃላፊነቱ በጣም ጥንቅቅ አድርጎ ስራውን የሚያውቅ ስራውን የሚወድ በሚጠበቀው ልክ ኮሚትድ ሆኖ ስራውን የሚሰራ ወንድማችን ነው የነበረው። እጅግ በጣም ነው የሚያሳዝነው። ለኛ በተለይ ለኢቢሲ ቤተሰብ ለሁላችንም ቅርብ እንደምትመለከቱት ከትንሽ እስከ ትልቅ ሁሉም ሰው ያለቀሰለት ነው። አብዱራህማን አመራር ሆኖ በዚህ አይነት ደረጃ እንግዲህ ሁሉም ባልደረባ የሚያለቅስለት ወንድም የሚልለት ሰው ነው። አብዱራህማን በኢቢሲ የሪፎርም ስራ ትልቅ ሚና እንደነበራቸው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ቢኒያም ኤሮ ገልጸዋል። አቶ አብዱራህማን ሩቤ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በምክትል ዋና ስራ አስፈጻሚነት ከ4 ዓመት በላይ አገልግሏል። አሁንም በማገልገል ላይ ነበሩ። እንዲሁም በፋና ቴሌቪዥንም በኦቤንም አገልግሎት ሲሰጡ የነበሩ ታታሪ ትጉና ቅን ወንድም ነበሩ። ተቋማችን በተለያየ ጊዜ የጀመራቸውን የለውጥ ስራዎች በመደገፍ ተቋሙ በተለይ በይዘት ለውጥ እንዳያመጣ ለሀገራችን ለውጦች ስኬታማነት ቁልፍ ስራዎችን ሲሰራ የነበረ ወንድማችን ነው። በማህበራዊ ህይወታቸው አርአያ ሊሆኑ የሚችሉ ሰው እንደነበሩ የኢቢሲ አመራሮች ያስረዳሉ። አብዱራህማን በማህበራዊ ህይወቱ በጣም ሩህሩህ፣ ለሰው የሚያዝን የሆነ ሰው ተቸገረ ከተባለ ከማንም አስቀድሞ ለሰው የሚደርስ ነው። በገንዘቡ ተበድሮ ሁላ ሰው የሚረዳ ነው አብዱራህማን። አንድ ሰው ታመመ ከተባለ ቀድሞ የሚደርሰው እሱ ነው። ሰው ተቸገረ ከተባለ የሚረዳው፣ ሰው እናስተባብር ከተባለ መጀመሪያ የሚመጣው እሱ ነው። ኢቭን ታሞ አሁን አልጋ ላይ ሆኖ ሰሞኑን ችግሮች ሲፈጠሩ ማህበራዊ ህይወት አለን። አሁን ኢቢሲ ውስጥ ትልቅ ማህበራዊ ህይወት አለን። ከእያንዳንዱ አልቀረም እያየ ፕላትፎርም ላይ እያየ እያንዳንዱ ላይ ኮንትሪቢዩት እያደረገ እየተሳተፈ የነበረ ሰው ነው። ለሰው ከገንዘብ ይልቅ ለሰው ትልቅ ቦታ የሚሰጥ ትልቅ ሰው ነው አብዱራህማን። ስራ ላይ በጣም ታታሪ፣ ስራውን የሚወድ ቢሮ ብዙ ቀን አድሮ ሰርቷል አብዱራህማን። እኔ ያውቃለሁ። እዚህ ብቻ አይደለም ኦቤን እያለ እንደዛ ነው። ስራን ያን ያክል የሚወድ ነው። አሁን ራሱ ታሞ በመሀል ሲሻለው ቢሮ ገብቶ የሚሰራ ሰው ነው። ሌላ ደግሞ የሪፎርም ሰው ነው አብዱራህማን። አብዱ ጥሏቸው ያለፈ መልካም ነገሮች ብዙ ናቸው። አብዱራህማን ከሰው ሁሉም ተግባቢ፣ ሰዎችን የማያስቀይም፣ ተባባሪ፣ አጋዥ፣ ቅን፣ የዋህ፣ ለእውነት የቆመ ነው። ከማንም ነገር በላይ ለእውነት የቆመ አብዱራህማን የፈለገው ነገር ቢፈጠር ከእውነት ከያዘበት ፍንክች የማይል ከሱ ደግሞ ብዙ ትምህርት የሰጠን አጋዥ፣ ተባባሪ፣ ሌት ተቀለፊ ብቻ ብዙ እንትኖች ያጥሮኛል እኔ ስለ አብዱራህማን ለመናገርና 7/24 ከሪፖርተሮች ጋር እኩል ሌሊት ቢሮ የሚያደርሰው ነው አብዱራህማን። ቢሮ ያድራል።
የሪፖርተርን ስራ የአንከሮች ስራ እያለ እሱ ተነስቶ ትራንስፖርት ሲያስተባብር ታገኘዋለህ። ሌሊት የቴክኒክ ክሩ ሲያስተባብር ታገኘዋለህ። ካሜራ ክሩ ሲያስተባብር ታገኘዋለህ። የይዘት ስራን ሲመራ ታገኘዋለህ። እና በሁሉም ቦታ ብቁ የሆነ የሙያ ብቃት ያለው የአመራር ብቃት ያለው ሰውኛ አስተሳሰብና ቅንነት ያለው ለእውነት ከሁሉም በላይ የቆመ ታላቅ ሰው ነው ያጣነውና አብዱራህማን ሩቤ በኢቢሲ ለውጥ ላይ ትልቅ አሻራ ያሳረፉ መሆናቸውን የገለጹት ዋና ስራ አስፈጻሚው ቤተሰቦቻቸውን በቀጣይነት ለመንከባከብ እንደሚሰራ ተናግረዋል። የወንድማችን ያው ለተወሰነ ጊዜ በሕክምና ሲረዳ ቆይቷል። ተቋሙም ያን ክትትል እያደረገ እየደገፈ ነው የቆየው። አሁንም በደረሰባቸው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለተቋማችን ሰራተኞች በሙሉ ጥልቅ የሆነ የሐዘን ስሜታችንን እንገልጻለን። መጽናናትን ለሁሉም እንመኛለን። ተቋማችን የባልደረባችንን ሙሉ ሁኔታ ሲከታተል ድጋፍ ሲያደርግ ነው የቆየው። አሁንም ልጆቹም ቤተሰቡም በሙሉ አቅሙ ይደግፋል። እስከ መጨረሻውም አብሯቸው እንደሚሆን ቃል እንገባለን። ድጋፋችንም ክትትላችንም አይለያቸውም ማለት ነው። አብዱራህማን ሩቤ ባለትዳርና የ3 ልጆች አባት ነበሩ። ከዚህ ጋር ተያይዘው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ስራ አስፈጻሚ አብዱራህማን ሩቤ ሀገር በችግር ውስጥ በሆነችበት ወቅት በትጋት ሲሰሩ እንደነበር በቀብር ስነ ስርዓት ላይ የተገኙ የመንግስት የስራ ኃላፊዎች እና የሃይማኖት አባቶች ገልጸዋል። ኢቲቪ ያነጋገራቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ፣ የተወካዮች ምክር ቤት አባላት መስፍን እርካቤና መሐመድ አህመድ እንዲሁም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ለአብዱራህማን ሩቤ ቤተሰቦች መጽናናትን ተመኝተዋል። ሪፖርተራችን መሐመድ ራህማቶ ቶቹን አሰባስበዋል። ሀገር ችግር ላይ ሆና ታምኖ 24 ሰዓት ደከመኝ ሰለቸኝ ሳይል ሲሰራ የቆየ ሰው ነው። እኔ ኦቤን ላይም ባለሙያ አመራር ሆኖ አውቀዋለሁ። ኢቢሲም ፌደራል ላይ ከመጣው እንተዋወቃለን፣ በቅርበት አብረን እንሰራለን። በማንኛውም ጊዜ እኩለ ሌሊት ላይ ብትፈልገው ታገኘዋለህ፣ በአካል ታገኘዋለህ። በማንኛውም ጊዜ ታዛዥ፣ ስራ ወዳድ፣ አገር ወዳድ፣ ለሀገርም ለሙያውም የታመና ሚዛናዊ በሙያውም የተካነ ባለሙያ ነው። እጅግ በጣም ከፍተኛ ሀዘን ተሰምቶኛል። ይሄ ለኢንዱስትሪውም ለሙያውም ትልቅ ጉዳት ነው። አንድ ትልቅ ሰው ነው ያጣ ነው። ጨቅላ ህጻናትን ነው ትቶ የሄደው። እነሱን የማሳደግ የሁላችንም ኃላፊነት ነው። ሙያ ውስጥ ያለንም እሱን የምናውቀው ተቋሙ የሰራባቸው ተቋማትም ልጆቹን የማሳደግ ኃላፊነት የሁላችንም ነው ብዬ ወስዳለሁ። እግዚአብሔር ለወዳጅ ዘመዶቹ፣ ለቤተሰቦቹ፣ ለስራ ባልደረቦቹ መጽናናትን ይስጣቸው ማለት እወዳለሁ። ኢቢሲ በእኛ በዲሞክራሲ ቋሚ ኮሚቴ ስር ካሉ የዲሞክራሲ ተቋማት ግንባር ቀደምና አንዱ ነው። ወንድማችን አብዱራህማንን አውቀዋለሁ። አብረን ስንሰራ ነው የቆየው። በእውነቱ ዛሬ እንደዚህ ህይወቱ በማለፉ በጣም ተሰምቶናል። ሙያተኛ ነበረ፣ ኃላፊም ነበረ። በደረሰበት ሀዘን ከልብ አዝነናል። ለቤተሰቦቹ መጽናናትን ይስጥልን። ሀዘኑን ዳርቻ ያርገው፣ እግሩን ደረቅ ያርገው። እንግዲህ ቀሪ ልጆቹን ቢያንስ መደገፍ ይገባናል የሚል እምነት አለኝ። ኢቢሲ እኔም እንደ ባለሙያ ተወልጄ ያደኩበት ቤቴ ነው። ይሄ ሚዲያ በአሁኑ ወቅት የተያዘውን የለውጥ ጎዳና አስቀጥሎ እዚህ ደረጃ ለማድረስ ኢቢሲን ኢቢሲ ለማሰኘት የአመራር ሚና በብቃት እየተወጡ ካሉ አመራሮች አንዱ ነው። አብዱራህማን በእውነት የስነ ጥበብ ሰው ነው። ጋዜጠኛ ነው፣ ጸሐፊ ነው፣ አንባቢ ነው። ራሱን በዕለት ተዕለት በንባብ እና በተለያዩ መንገዶች በትምህርት ለማሳደግ እየጣረ በኦሮሚያ ኮሚኒኬሽን ቢሮ፣ በኦቢኤን ዛሬ ትልቅ ሚዲያ ሆኗል። ለዚህ የሱ የሙያ አስተዋጽኦና የአመራርም አስተዋጽኦ ከፍተኛ ነው። ሁላችንም በዚህ በጎ ተግባር ላይ እንልፋ። ለዚህ ቤታችን ላይ ጥረት እናድርግ። አላህ የወንድማችንን መጨረሻ ያሳምርለት፣ ለቤተሰቦቹ ሶብር ይስጥልን። ልጆቹ ደግሞ የኛ ልጆች ናቸው። ልጆቹን የኛ ልጆች አድርገን ማሰብ የሁላችንም ኃላፊነት ነው። ልጁ ወንድማችን 3 ልጆችን ትቷል፣ ሂዷል። የቲም ናቸው። ከጎን ልናያቸው የሱ መውደዳችን ምልክት ቀጣይ ነገሮቹን ማስቀጠል ነው።
በባልደረባችን አብዱራህማን ሩቤ ህልፈት የተሰማንን ጥልቅ ሐዘን እየገለጽን ለወዳጅ ዘመዶቹ ለቤተሰቦቹ መጽናናትን እንመኛለን። ወደ ውጭ ርዕሰ ጉዳያችን ተሻገርን። የሶሪያ መንግስትና በኩርዲሽ የሚመራው የሶሪያው ኤስዲኤፍ ኃይል ጦርነት ለማርገብ ተስማሙ። የሶሪያ መንግስትና በኩርዲሽ የሚመራው የሶሪያ ዲሞክራሲያዊ ኃይል በሰሜናዊቷ አሌፖ ከተማ ሰኞ አመሻሹን ባካሄዱት ጦርነት ለመነሻው እርስ በርሳቸው ተወነጃጅለዋል። ሁለቱ ኃይሎች ባካሄዱት የተኩስ ልውውጥ ቢያንስ 2 ሰላማዊ ሰዎች ሲሞቱ በርካቶች ቆስለዋል። የሶሪያ መንግስት የዜና ወኪል ሳና የሀገሪቱን መከላከያ ሚኒስቴርን ጠቅሶ እንደዘገበው የሶሪያ ጦር ኃይል በተሰጠው ትዕዛዝ መሰረት በኤስዲኤፍ ታጣቂዎችና የመሳሪያ ምንጮቹ ላይ የሚያካሄደውን ጥቃት ማቆሙን ገልጿል። ኤስዲኤፍ በበኩሉ ባወጣው መግለጫ ለሶሪያ መንግስት ወታደሮችን ምላሽ የጥቃት አጸፋውን በማቆም ጦርነቱን ለማርገብ መስማማቱን አስታውቋል። ዘገባው የፍራንስ 24 ነው። የተወደዳችሁ ኢቲቪ ዜና 57 ወደ ቢዝነስና ስፖርት ጉዳዮች የሚሻገር ይሆናል። የቢዝነስና